ሰላም ጤና ይስጥልን። የዓለማችንን መልክ ለዘላለም ሊቀይር የሚችል ታላላቅ መንግስታትን ወደ ቀጥተኛ ጦርነት እየከተተ ያለ ሰፊ ሴራና ወታደራዊ እንቅስቃሴን ይዘን ቀርበናል። ዛሬ በዋሽንግተን፣ በሞስኮ፣ በቴህራንና በኤሬቫን ሰማይ ስር እየተከናወኑ ያሉ ሚስጥራዊ ድርጊቶች አንድ ላይ ሲጋጠሙ የሚሰጡት ውጤት አንድ ብቻ ነው። ታላቅ ጦርነት። ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ሲቹዌሽን ሩም ሆነው ለኢራን የሰጡት ማስጠንቀቂያ፣ የፑቲን በካዛኪስታን በኩል የዘረጉት የኒውክሌር መተላለፊያና የአሜሪካ ወዳጅ የምትባለው አርሜኒያ በድንገት ወደ ኢራን ጎራ መዞር ዓለምን በድንጋጤ ውስጥ ከቷል። እስከ መጨረሻው አብራችን ቆዩ። እያንዳንዱን ሚስጥራዊ ሰንሰለት አንድ ባንድ እንፈትሻለን። በመጀመሪያ ትኩረታችን ወደ ካውካሰስ ቀጠና እናድርግ። የአርሜኒያ ብሔራዊ ቀን ወታደራዊ ትዕይንት ላይ የታየው ክስተት የፔንታጎን ባለስልጣናትን እንቅልፍ ነስቷል። የአርሜኒያ አየር ንብረት የሆኑትና በሩሲያ የተሰሩት ሱ-30 ኤስኤም የጦር ጀቶች ያሲን የተባሉ የኢራን ሰራሽ ድንቅ የጥቃት ቦምቦችን ታጥቀው በሪፐብሊክ አደባባይ ላይ ሲበሩ ታይተዋል። ይህ ትልቅ ትርጉም አለው። ለአመታት አርሜኒያ እነዚህን ጀቶች ከሩሲያ ብትገዛም አስፈላጊው ሚሳኤልና ቦምቦች ስላልነበራቸው በ2020 የናጎርኖ ካራባክ ጦርነት ላይ እንደ አንድ ጌጥ ነበር የታዩት። አሁን ግን አሜሪካና ምዕራባውያን አርሜኒያን ወደ ራሳቸው ጎራ ለማምጣት በሚጥሩበት በዚህ ወሳኝ ሰዓት አርሜኒያ በሚስጥር መንገድ ከኢራን ጋር ወታደራዊ ውል ተፈራርማለች። ይህ እርምጃ አርሜኒያ ለአሜሪካ የሰጠችው የክህደት ስምምነት ተደርጎ ተወስዷል። አሁን ኢራን በአርሜኒያ በኩል ወደ አውሮፓና ወደ ኔቶ ደጃፍ ወታደራዊ ቴክኖሎጂዋን ማስጠጋት ትችላለች። ይህ አርሜኒያ፣ ኢራን፣ ሩሲያ አዲስ የብረት ትሪያንግል አሜሪካን በካውካሰስ ያላትን ተጽዕኖ ጥያቄ ውስጥ ጥሎታል። ወደ ሰሜን ስንሄድ ደግሞ የቭላድሚር ፑቲን ሌላው አስገራሚ ስልትን እናገኛለን። ዶናልድ ትራምፕ በኢራን ላይ የሚጥሉት ማዕቀብ እንዲቀጥልና የኢራን የኒውክሌር ህልም እንዲመክን ከፍተኛ ጫና እያደረጉ ቢሆንም ፑቲን ግን ሌላ በር ከፍተዋል። ሩሲያም በካዛኪስታን ግዙፍ የኒውክሌር ኢንዱስትሪ እየገነባች እንደሆነ ፑቲን በኩራት ተናግረዋል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ መሪ ራፋኤል ግሮሲ የሰጡት መግለጫ ነው። እንደ ግሮሲ ገለጻ ኢራን ያከማቸችው 60 በመቶ የዳበረ ዩራኒየም በካዛኪስታን መሬት ላይ እንዲቀመጥ ስምምነት ላይ ሊደርስ ይችላል። ይህ ምን ማለት ነው? ትራምፕ ኢራንን ቢደበድቧት እንኳ የኒውክሌር ጥሬ ዕቃው ሩሲያ በምትቆጣጠረው ካዛኪስታን ውስጥ በሰላም ይቀመጣል ማለት ነው። ፑቲን በዚህ ብልጥ እርምጃቸው የኢራንን የኒውክሌር ፕሮግራም ከጥቃት በመታደግ ለራሳቸው ደግሞ በመካከለኛው ምስራቅ ላይ ትልቅ የድርድር ካርድ ይዘዋል። ሙታጅባ ካሚኒና የቴህራን ባለስልጣናት በትራምፕ ዛቻ ላይ ቢሳለቁም ለዚህ ነው የኒውክሌር ሀብታቸው በፑቲን እጅ አስተማማኝ ቦታ ላይ መሆኑን ስለሚያውቁ ነው። ኢራን በተግባር ጥርሷን እያሳየች ነው። የኢራን ወታደራዊ ቃል አቀባይ አቦልፋዝ ሸባቲ በሰጡት መግለጫ የአሜሪካ ጦር የበሰበሰና የቆረቆዘ ሲሉ ዘልፈውታል። ቀጣው ጦርነትና የወደፊቱ የ40 ቀን ውጊያ አይሆንም፣ ይልቁንም በክልሉ ያላትን ሁሉንም የአሜሪካ የጦር ሰፈር ኢላማ ያደረገ ማዕከላዊና ድንገተኛ ጥቃት የሚሰነዘርበት ይሆናል ሲሉ አስጠንቀዋል። ይህ ዛቻ በንግግር ብቻ አላበቃም። የኢራን አብዮታዊ ዘበኛ የቴህራንን አውራ ጎዳናዎች በመጠቀም አዲስ የባህር ኃይል መሳሪያ ለህዝብ አሳይቷል። ይህ መሳሪያ 700 ኪሎ ሜትር ርቀት መምታት የሚችሉ ሁለት ግዙፍ የክሩዝ ሚሳኤሎችን የታጠቀች ፈጣን የጦር ጀልባ ናት። ይቺ ጀልባ እስከ 3 ሜትር የሚደርስ ከፍተኛ የባህር ማዕበልን ተቋቁማ የአሜሪካን ግዙፍ መርከቦች ለማጥቃት የተሰራች ናት። ከዚህም በላይ የኢራን አየር መከላከያ የዩኤስ ኤምኪ-1 ድሮንን በባህር ኃይላችን ገብተዋል በሚል መታ መጣሏን በይፋ አውጃለች። አሜሪካ እስካሁን ይህንን ባታረጋግጥም ድርጊቱ ግን ሁለቱ ሀገራት ወደ ቀጥታ ጦርነት ምን ያክል እየተቃረቡ እንደሆነ ያሳያል። በዋሽንግተን በኩል ደግሞ ፕሬዚዳንት ትራምፕ ከብሔራዊ ደህንነት ቡድናቸው ጋር በመሆን እጅግ ከባድ የሆነ ቅድመ ሁኔታዎችን አቅርበዋል። ትራምፕ እንደሚሉት ከሆነ የኢራን የኒውክሌር መሳሪያ እንደማትሰራ በፊርማዋ ማረጋገጥ አለባት። የሆርሙዝ ወሽመጥ ያለምንም ክፍያና ያለምንም ስጋት ለዓለም ክፍት መሆን አለበት። ኢራን በወሽመጡ የቀበረቻቸውን የባህር ፈንጂዎች ሙሉ በሙሉ ማጽዳት አለባት። በምላሹ ትራምፕ የኢራን ወደቦች ላይ የተጣለው ከበባ እንዲነሳ ቃል ቢገቡም ለጊዜው ምንም አይነት ገንዘብ ለኢራን አይሰጥም የሚል ጥብቅ አቋም ይዘዋል። ይህ የገንዘብ የለም ፖሊሲ ኢራን እጅግ አስቆጥቷታል። የአሜሪካው መከላከያ ሚኒስትር ሂት ሄግሴዝ ደግሞ ድርድሩ ከከሸፈ ዋሽንግተን በኢራን ላይ ዳግም ጥቃት ለመሰንዘር 100% ዝግጁ ናት ሲሉ ቀጭን ትዕዛዝ አስተላልፈዋል። ጦርነቱ ቀድሞውኑ በሊባኖስና በጋዛ ምድር ላይ ተጀምሯል። የሊባኖስ ጠቅላይ ሚኒስትር ናፋም ሰላም እስራኤል በሊባኖስ ደቡባዊ ክፍል የአጥፊነት ፖሊሲ እየተከተለች ነው ሲሉ ለዓለም አቀፉ ማህበረሰብ አቤቱታ አቅርበዋል።
የእስራኤል ጦር ወደ ናባቲ ከተማ እየገሰገሰ ሲሆን በሺዎች የሚቆጠሩ ንጹሃን ዜጎች እየተገደሉ ነው። በጋዛም ቢሆን ታዋቂው ዶክተር ጀማል አቡ አውን በእስራኤል ጥቃት መገደሉ የህዝብን ስቃይ ይበልጥ አወሳስቦታል። ሂዝቡላ በበኩሉ በሰሜናዊ እስራኤል ላይ የሚሰነዘረውን ጥቃት በመቀጠል ለሊባኖስ እና ለጋዛ ህዝብ አጋርነቱን እያሳየ ነው። ይህ ግጭት በኢራንና በእስራኤል መካከል የሚደረግ ተኪ ጦርነት ቢሆንም አሁን ግን ወደ ቀጥታ የሀያላን ሀገራት ፍጥጫ እያደገ ነው። ዓለምን ይበልጥ ስጋት ላይ የጣለው ደግሞ ግጭቱ ወደ አውሮፓ መስፋፋት ነው። ፕሬዚዳንት ትራምፕ 5000 ተጨማሪ የአሜሪካ ወታደሮች ወደ ፖላንድ እንዲልኩ ማዘዛቸው ሩሲያን ቀይ መስመር አስረግጧታል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ይህ እርምጃ በምዕራቡ ዓለምና በሩሲያ መካከል ያለውን ውጥረት ወደ አዲስ የጥራት ደረጃ ያሸጋግረዋል ስትል አስጠንቃለች። ሞስኮ ይህንን የአሜሪካ ወታደራዊ ዝግጅት እንደ ቀጥታ ጦርነት በመቁጠር አጸፋዊ እርምጃ እንደምትወስድ ዝታለች። ይህ ማለት በመካከለኛው ምስራቅ የሚንቀሳቀስ ማንኛውም እሳት በፖላንድ በኩል አውሮፓን ሊያቃጥል ይችላል ማለት ነው። በመጨረሻም ብዙ ወታደራዊ ተንታኞች አንድ ወሳኝ ጥያቄ እያነሱ ነው። አሜሪካ ይህንን ሁሉ ግንባር በአንድ ላይ የመቋቋም አቅም አላት? ምንም እንኳ አሜሪካ በዓለም ላይ ወደር የለሽ ወታደራዊ የበላይነት ቢኖራትም የኢራን ያልተመጣጠነ የጦርነት ስልት ግን ትልቅ ፈተና ሆኖ ቀርቧል። የድሮን ጥቃቶች፣ የሚሳኤል መከላከያ ክፍተቶችና የጦር መሳሪያ ክምችት መቀነስ ዋሽንግተንን እያስጨነቃት ነው። ኢራን በአነስተኛ ወጪ በምትሰራቸው ድሮኖች የአሜሪካን እጅግ ውድ የሆኑ መሳሪያዎች ማውደም መቻለው የወደፊት ጦርነት በቴክኖሎጂ ብቻ ሳይሆን በብልሃትም የሚወሰን መሆኑን ያሳያል። አድማጭ ተመልካቾቻችን፣ ዓለም በአሁኑ ሰዓት በጣም አደገኛ መስቀለኛ መንገድ ላይ ትገኛለች። በአንድ በኩል ዶናልድ ትራምፕ ኢራንን በኢኮኖሚ በወታደራዊ ጫና ለማንበርከክ ቆርጠው ተነስተዋል። በሌላ በኩል ሩሲያ፣ ኢራንና አርሜኒያ አዲስ ወታደራዊና የኒኩሌር ጥምረት በመፍጠር አሜሪካን ለመገዳደር ተዘጋጅተዋል። ዲፕሎማሲው ይሳካል ወይስ የኢራን ማዕከላዊ ጦርነት ይጀመራል? ፑቲን በካዛኪስታን የደበቁት የኒኩሌር አቧራ የትራምፕን እቅድ እያከሸፈ ይሆን? እናንተ በዚህ ዙሪያ ላይ ምን ታስባላችሁ? ጦርነቱ ቢነሳ የትኛው ሀገር የበላይነት ይኖረዋል? አስተያየታችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። ለተጨማሪ እንዲህ ያሉ ጥልቀት ያላቸው ሰበር መረጃዎችና ምርመራዎች ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ላይክ እና ሼር በማድረግ ሌሎች እንዲደርስ ያድርጉ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ። ሰላም ጤና ይስጥልን። የዓለማችንን መልክ ለዘላለም ሊቀይር የሚችል ታላላቅ መንግስታትን ወደ ቀጥተኛ ጦርነት እየከተተ ያለ ሰፊ ሴራና ወታደራዊ እንቅስቃሴን ይዘን ቀርበናል። ዛሬ በዋሽንግተን፣ በሞስኮ፣ በቴህራንና በኤሬቫን ሰማይ ስር እየተከናወኑ ያሉ ሚስጥራዊ ድርጊቶች አንድ ላይ ሲጋጠሙ የሚሰጡት ውጤት አንድ ብቻ ነው፣ ታላቅ ጦርነት። ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ሲቹዌሽን ሩም ሆነው ለኢራን የሰጡት ማስጠንቀቂያ፣ የፑቲን በካዛኪስታን በኩል የዘረጉት የኒኩሌር መተላለፊያና የአሜሪካ ወዳጅ የምትባለው አርሜኒያ በድንገት ወደ ኢራን ጎራ መዞር ዓለምን በድንጋጤ ውስጥ ከቷል። እስከ መጨረሻው አብራችን ቆዩ። እያንዳንዱን ሚስጥራዊ ሰንሰለት አንድ ባንድ እንፈትሻለን። በመጀመሪያ ትኩረታችንን ወደ ካውካሰስ ቀጠና እናድርግ። የአርሜኒያ ብሔራዊ ቀን ወታደራዊ ትዕይንት ላይ የታየው ክስተት የፔንታጎን ባለስልጣናትን እንቅልፍ ነስቷል። የአርሜኒያ አየር ንብረት የሆኑትና በሩሲያ የተሰሩት ሱ-30 ኤስኤም የጦር ጀቶች ያሲን የተባሉ የኢራን ሰራሽ ድንቅ የጥቃት ቦምቦችን ታጥቀው በሪፐብሊክ አደባባይ ላይ ሲበሩ ታይተዋል።